አህዱ አምላክ አሜን። የተወደዳችሁና የተከበራችሁ ውድ ኦርቶዶክሳውያን ቤተሰቦቻችን እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ታላቁ ጾም በሰላም በጤና አደረሰን አደረሳችሁ። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ እንደ እግዚአብሔር ቸርነት እግዚአብሔር አምላካችን ያለፈውን ዘመን አሳልፎ ያለፈውን ጊዜ አሳልፎ በእድሜያችን ላይ ቀን ጨምሮ የበዓሉ የጾሙ በረከት ተሳታፊዎች እንድንሆን አድርጎናል። ይህንን ጾም እንድንጾም ጾመን በረከት እንድናገኝ ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ለዛሬው የምንማማርበት የትምህርታችን ርዕስ በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ይህ ቃል የርዕሳችን ወይንም ደግሞ የትምህርታችን መነሻ ነው። የዚህ ትምህርት መሰረታዊ ዓላማ ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረውን ትምህርት ማየት ነው። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን 7 አጽዋማት አሏት። እነዚህ 7ቱ አጽዋማት የሕግ ጾም ይባላሉ፣ የአዋጅ ጾም ይባላሉ። ከነዚህ ከ7ቱ አጽዋማት መካከል አንደኛውና ዋነኛው የጌታችን የመድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት የጾመው ጾም ነው። ስለዚህ ቅድስት ቤተክርስቲያናችን ይህንን ጾም አብይ ጾም በማለት ትጠራዋለች። ከ7ቱ አጽዋማት አንዱ እንግዲህ አብይ ጾም ነው ማለት ነው። አብይ ማለት ታላቅ ማለት ነው። ታላቅ የተባለበት መሰረታዊ ዓላማ ታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። ሁለተኛው አብይ ጾም ከሌሎቹ አጽዋማት በተለየ መልኩ የጾሙ ጊዜ ሰፊ ስለሆነ አብይ ይባላል። በሌላ መልኩ አብይ ጾም ጾመ ሁዳዴ እየተባለ ይጠራል። ጾመ ሁዳዴ ማለት ሁዳድ ማለት የመንግስት ሰፊ እርሻ ማለት ነው። ስለዚህ በመንግስትም ሆነ በሰፊ እርሻ ውስጥ የሚዘራ ዘር ሰፊ ፍሬ ብዙ ፍሬ ያሰጣል፣ ብዙ ፍሬ ያስገኛል፣ ብዙ በረከትን ያስገኛል። ስለዚህ አብይ ጾም ሰፊ ከመሆኑ አንጻር ከእግዚአብሔር ጋር በተለየ መልኩ የምንገናኝበት ሰፊ ከእግዚአብሔር ጋር የመገናኘት ጊዜ እንዲኖረን የሚያደርግ በምንጾመው ጾም ብዙ በረከቶችን፣ ብዙ ድነቶችን፣ ብዙ ጸጋዎችን የምናገኝበት በብዙ የምንባረክበት ብዙ ፍሬ የምናፈራበት ስለሆነ ጾመ ሁዳዴ ይባላል ማለት ነው። ሌላው እንግዲህ ይህ ጾም ጾመ ኢየሱስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ጾመ ኢየሱስ በመባል ይታወቃል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን 7ቱን አጽዋማት የጌታንም ጾም ጨምሮ የሕግ ጾም ብላ ሰርተዋለች። እንግዲህ ይህንን የሕግ ጾም ካልን ሌሎች አጽዋማት እንዳሉ ደግሞ ያሳያል። አጽዋማት የሕግ ጾም አለ፣ የፈቃድ ጾም አለ፣ የንስሐ ጾም አለ። ስለዚህ የፈቃድን በፈቃድ የምንጾመው ነው። የሕግ ጾም ደግሞ በአዋጅ የምንጾመው ነው። የንስሐ ጾም ደግሞ ከንስሐ አባቶቻችን ጋር ተነጋግረን ንስሐ አባቶቻችን በሚሰጡን ቀኖና መሰረት የምንጾመው ጾም የንስሐ ጾም ይባላል። ስለዚህ አሁን የያዝነው የአዋጅ የሕግ ጾም ይባላል ማለት ነው። ይህንን ጾም ስናነሳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እንደ ቅዱስ ያሬድ አስተምሮ እንደ ቅዱስ ያሬድ ዝማሬ እግዚአብሔር አምላካችንን ቸርነቱን፣ ደግነቱን፣ በጎነቱን፣ ፈዋሽነቱን፣ አዳኝነቱን እንድናውቅ ምሕረቱን እንድናስበው የእግዚአብሔርን ሥራ የእግዚአብሔርን ቸርነት በደንብ እንድንረዳ ለአብይ ጾም ሳምንታት ስያሜ ሰይማለች። እንዲህ ከዚህ በፊት እንደተማራችሁት የመጀመሪያው ሳምንት እሁድ ዘወረደ ይባላል። ሁለተኛው ቅድስት ይባላል። ሶስተኛው ሳምንት ምኩራብ ይባላል። አራተኛው ሳምንት መጻጉዕ ይባላል። አምስተኛው ደብረ ዘይት፣ ስድስተኛው ገብርኄር፣ ከዚያ ደግሞ ኒቆዲሞስ ይባላል። ስለዚህ አሁን ይሄኛው የያዝነው ሳምንት ስለ ኒቆዲሞስ የምንማማርበት ጌታችን መድኃኒታችን ኢየሱስ ክርስቶስ ከኒቆዲሞስ ጋር የተነጋገረበትን ለኒቆዲሞስ ያስተማረውን ትምህርት
የኒቆዲሞስን ሕይወት የምናይበት ነው። ስለዚህ ይህ ሳምንት ኒቆዲሞስ ይባላል። እንግዲህ ኒቆዲሞስ እዚህ በወንጌል ላይ እንደምናነበው የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ስናነበው እንዲህ ይላል። ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የተባለ አንድ ሰው ነበረ። የማን አለቃ? የአይሁድ አለቃ። ስለዚህ ኒቆዲሞስ አለቃ ነው ማለት ነው። እርሱም በሌሊት ወደ ጌታችን ኢየሱስ ክርስቶስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህን ታምራት ሊያደርግ የሚችል አንድም ሰው የለምና። ጌታችን መልሶ እንዲህ አለው ኒቆዲሞስን፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔር መንግሥት ለማየት አይችልም። ኒቆዲሞስም ሰው ከሸመገለ ዳግመኛ መወለድ እንደምን ይችላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስም መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ኒቆዲሞስ ወንጌሉ እዚህ ላይ ይገልጠዋል። በትርጓሜ መጽሐፋችን ላይ ኒቆዲሞስ ማን ነው? አሁን ቤተ ክርስቲያናችን ኒቆዲሞስ የሚለውን ስያሜ ለዚህ ሳምንት ስትሰጥ ቅዱስ ያሬድ ይህንን ሳምንት ሲሰይመው ስለ ኒቆዲሞስ ሕይወት እንድናውቅ ከኒቆዲሞስ ሕይወት የምንማረው ነገር ስላለ በኒቆዲሞስና በኢየሱስ ክርስቶስ መካከል የነበረ ግንኙነት የትምህርት ግንኙነት በኒቆዲሞስና በኢየሱስ ክርስቶስ መካከል የነበረ የሕይወት ቆይታ ስለነበር ከዚያ እንድንረዳ ነው። እንግዲህ ከዚህ ቃል የምንረዳው ቃሉን የተናገረው ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር መንግሥተ ሰማያትን ሊወርስ አይችልም ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ቃል የተናገረው ለኒቆዲሞስ ነው። ኒቆዲሞስ የአይሁድ አለቃ፣ የአይሁድ መምህር፣ ባለጸጋ የነበረ ሰው በዕድሜ ደግሞ የከበረ የነበረ ታላቅ ሰው ነበር ይላል የቤተ ክርስቲያናችን ትርጓሜ መጽሐፍ። ስለዚህ ኒቆዲሞስ የአይሁድ መምህር ነው፣ የአይሁድ አለቃ ነው፣ ባለስልጣን ነው፣ በዕድሜ ደግሞ የከበረ ነው። የተለያዩ ጸጋዎች የተለያዩ ሀብቶች ያሉት እጅግ የከበረ ሰው ነበር። ኒቆዲሞስ ልዩ የሚያደርገው ግን ሀብቱ፣ ጸጋው፣ ዕውቀቱ፣ ስልጣኑ አይደለም። ኒቆዲሞስ ይህንን ስልጣን ይዞ የተማረ ሰው ሆኖ ባለጸጋ ሆኖ ይህ ሁሉ ሀብት እያለው ሌሊት እየሄደ ከክርስቶስ እግር ስር ቁጭ ብሎ ቃሉን ይሰማ ነበር። እንግዲህ ተመልከቱ፣ ኒቆዲሞስ መምህር ነው፣ የሚያስተምር ነው። የአይሁድን ትምህርት የሚያስተምር፣ የአይሁድን ነገር የሚናገር፣ ያልተማሩትን የሚያስተምር፣ ያላወቁትን የሚያሳውቅ፣ ያልተረዱትን የሚያስረዳ፣ የተጠየቀውን የሚመልስ መምህር እንዲሁም ደግሞ አለቃ ነው። ይሄ ጸጋ ያለው ኒቆዲሞስ ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከመቤታችን ከድንግል ማርያም ተወልዶ በዚህ ምድር በመጣበት ሰዓት ላይ ከሱ የሚበልጥ መምህር፣ የጥበብ ባለቤት፣ የእውቀት ባለቤት፣ የሚስጥር ባለቤት፣ እውቀቱ የባህሪ ጥበቡ የባህሪ የሆነ አምላክ እንደመጣ ስላወቀ ስለተረዳ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊማር ሄደ። እንግዲህ እንደነገርኳችሁ ኒቆዲሞስ 4 ታላላቅ ጸጋዎች ነው ያለው። የመጀመሪያው የአይሁድ አለቃ ነው፣ ባለስልጣን ማለት ነው፣ ሹም ማለት ነው። ሁለተኛው የአይሁድ መምህር ነው፣ የተማረ ሰው ነው፣ አዋቂ ነው። ሶስተኛው ደግሞ ባለሀብት ነው ይሉታል አባቶቻችን፣ ባለጸጋ፣ በቤቱ ሁሉ የሞላለት ሁሉ የተስተካከለለት ነው። የሚገርመው ነገር ኒቆዲሞስን ይሄ ሁሉ ጸጋ ያለው ቀን ቀን ያልተማሩትን ሲያስተምር፣ ህዝቡን ሲያስተዳድር፣ ህዝቡን ሲመራ ይውልና ማታ ማታ ወደ ክርስቶስ ሄዶ የእግዚአብሔርን ቃል ይማራል። ሰው ስልጣን ቢኖረው ዕውቀት ቢኖረው በዕድሜ በለጸገ ቢሆን ባይለጸጋ ቢሆን እግዚአብሔር ከሱ ጋር ከሌለ እግዚአብሔርን ካላወቀ ከእግዚአብሔር ጋር ካልኖረ በእግዚአብሔር መንገድ ካልተጓዘ ዕውቀት ብቻውን ስልጣን ብቻውን ሀብት ብቻውን ዕድሜ ብቻውን እግዚአብሔርን እንድናውቅ የእግዚአብሔርን መንግሥት እንድንወርስ አያደርገንም። ኒቆዲሞስ ግን ይሄንን ይዞ ወደ ጌታችን ሄደና ከጌታችን እግር ስር ቁጭ ብሎ መማር ጀመረ።
የቃሉን ትምህርት መስማት ጀመረ። በትህትና ራሱን ዝቅ አድርጎ እኔ ባለስልጣን ሆኜ እኔ ባለጸጋ ሆኜ የተማርኩ ሆኜ እንዴት ሄጄ እማራለሁ ሰው ምን ይለኛል ሳይል ወደ ጌታ ሄዶ ይማር ነበር። በዛን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኒቆዲሞስ ያስተማረው ትምህርት ኒቆዲሞስ ልትጸልይ ይገባሃል፣ የጸሎት ሕይወት ሊኖርህ ይገባሃል። ኒቆዲሞስ ልትጾም ይገባሃል። ኒቆዲሞስ መመጽወት አለብህ። ኒቆዲሞስ በሕግ በሥርዓት መመላለስ አለብህ አይደለም ያለው። የድህነትን ትምህርት ነው ያስተማረው። የምስጢር ትምህርት ነው ያስተማረው። የሕይወት ትምህርት ነው ያስተማረው። ምንድነው ያለው? ዳግመኛ ልትወለድ ይገባሃል። ዳግመኛ ያልተወለደ የእግዚአብሔርን መንግስት አያይም። ሰው በሀብቱ መንግስተ ሰማያትን አይወርስም እያለው ነው። ሰው በስልጣን ብዛት፣ በሀብት ብዛት፣ በእውቀት ብዛት፣ በእድሜ ስለበለጸገ፣ በሰው ዘንድ ስለከበረ፣ በሰው ዘንድ ስለተወደደ፣ እውቅናን ስላገኘ መንግስተ ሰማያትን አይወርስም። ገንዘብ ስላለው መንግስተ ሰማያት አይወረስም። ሀብት ስላለ መንግስተ ሰማያት አይወረስም። በሀብቱ መልካም ስራ ካልተሰራበት፣ በእውቀቱ ካልተጠቀመበት፣ በስልጣኑ በቅንነት ካላስተዳደረ፣ ሃይማኖት ጸንቶ ኑሮት በሃይማኖት ጸንቶ በምግባር ቀንቶ እግዚአብሔርን አምኖ ከእግዚአብሔር ጋር ኑሮ ካልሆነ በስተቀር አንድ ሰው በሀብት በስልጣን በእውቀት መንግስተ ሰማያት አትወረስም። የመጀመሪያው የድህነት ምስጢር ጥምቀት እንደሆነ ሊያስረዳው ስለፈለገ ኒቆዲሞስ አዋቂ ነኝ ብሎ ባለስልጣን ነኝ ብሎ በሀብቱ በእውቀቱ ብቻ እንዳይኖር የድህነትን ምስጢር መፈጸም እንዳለበት ሲያስረግጥለት ምን አለ? ዳግመኛ ልትወለድ ይገባል አለው። ዳግመኛ ካልተወለድክ መንግስተ ሰማያትን አታያትም። በዚህ ሰዓት ኒቆዲሞስ እንግዳ ትምህርት ነው የሆነበት፣ አዲስ ትምህርት ነው የሆነበት። ምክንያቱም በዚህ በተፈጥሮ ሂደት ውስጥ አንድ ሰው ይጸነሳል፣ ይወለዳል፣ ያድጋል፣ ይኖራል፣ ይሞታል። አርጅቻለሁ፣ ሸምግያለሁ፣ መታደስ ፈልጋለሁ፣ ወደ እናቴ ማይፀን ገብቼ እንደገና ልወለድ ማለት አይቻልም። እንዲህ ያለ የተፈጥሮ ሂደት የለም። ኒቆዲሞስ በዚህ እድሜው በዚህ ቆይታ ውስጥ እንዲህ ያለ ታሪክ አልሰማም፣ እንዲህ ያለ ተግባርም አልተመለከተም። ስለዚህ ኒቆዲሞስ ስለ ስጋ ልደት ነው እያሰበ ያለው ማለት ነው። ከእናት ማይፀን ወጥቶ ወደ እናት ማይፀን ተመልሶ ዳግመኛ መወለድን ነው እያሰበ ያለው ኒቆዲሞስ። ስለ ስጋ እያሰበ ነው ያለው። ምንድነው ሰው እንዴት ዳግመኛ ወደ እናቱ ማይፀን ተመልሶ ገብቶ ይወለድ ዘንድ እንዴት ይችላል የሚል ጥያቄ በውስጡ ፈጠረ። ኒቆዲሞስ መምህር ነው፣ ይህንን ግን አልተረዳም። አዋቂ ነው፣ ይህንን ግን አላወቀም። ጸነነበት፣ ትምህርቱ ከበደው፣ ግራ ገባው። ግን ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቀው። ምን ብሎ? ጌታ ሆይ መምህር ሆይ ሰው ካረጀና ከሸመገለ በኋላ ወደ እናቱ ማይፀን ተመልሶ ገብቶ ይወለድ ዘንድ እንዴት ይችላል? ምን ማለቱ ነው ኒቆዲሞስ? እኔ አርጅቻለሁኝ፣ ሸምግያለሁኝ፣ ዳግመኛ ወደ እናቴ ማይፀን ተመልሼ ገብቼ መወለድ እችላለሁ ወይ? ሰው እንዴት ወደ እናቱ ማይፀን ይገባል? እኔ እኮ አርጅቻለሁ፣ እኔ እኮ ሸምግያለሁ፣ ከሞት አፋፍ ላይ ነኝ ያለሁት፣ ልት ተርሷል፣ መቃብር ተምሷል፣ ሞቴን ነው እየተጠባበቅኩ ያለሁት። እንዴት ነው ሰው ወደ እናቱ ማይፀን ተመልሶ ገብቶ መወለድ ይችላልን ብሎ ኒቆዲሞስ ጥያቄ ጠየቀ። ያን ጊዜ ነው ጌታችን ኢየሱስ ክርስቶስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ መንግስተ ሰማያት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ ቅዱስ የተወለደ ግን መንፈስ ነው አለው። አንተ እያሰብክ ያለው ስለ ስጋ ልደት ነው፣ እኔ እየነገርኩ ያለሁት ደግሞ ስለ መንፈስ ልደት ነው። አንተ እያሰብክ ያለው ስለ ጊዜያዊው ልደት ነው፣ እኔ ደግሞ እየነገርኩ ያለሁት ስለ ዘላለማዊ ልደት ነው። አንተ ስለ ግዙፉ ልደት ነው የምታወራው፣ እኔ ስለ ረቂቁ ልደት ነው እየነገርኩ ያለሁት። አንተ በስጋ ስለመወለድ ነው እያሰብክ ያለው፣ እኔ ደግሞ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በጥምቀት ስለመወለድ ነው እየነገርኩ ያለሁት
ብሎ ኒቆዲሞስን አስተማረው፣ ነገረው። ስለዚህ ዳግመኛ ልትወለድ ይገባል ያልኩ ከውሃና ከመንፈስ ቅዱስ ነው፣ ከስጋ አይደለም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው ብሎ አስተማረው። ስለዚህ ዳግመኛ ልትወለድ ይገባል ያልኩ ከውሃና ከመንፈስ ቅዱስ ነው። ምን ማለት ነው? ልትጠመቅ ይገባል ነው። ካልተጠመቅ መንግስተ ሰማያትን አትወርስም፣ መንግስተ ሰማያትን አታያትም፣ ልጅነትን አታገኝም፣ የዘላለም ሕይወት የለህም ብሎ ጌታ አስተማረው። እንግዲህ ከዚህ ቃል የምንረዳው እንደ ጌታችን ትምህርት እንደ አምላካችን ትምህርት የምንረዳው ሰው ሁለት ልደት አለው ማለት ነው። በተለይኛ ኦርቶዶክሳውያን ሁለት ልደት አለን። የመጀመሪያው ልደት ከስጋ የምንወለደው ልደት ነው። ከአባት አብራክ ከእናት ማኅፀን ዘርን ደምን ወስደን ተወልደን ሰው የምንሆንበት ያ የመጀመሪያ ልደት ይባላል። ጊዜያዊ ልደት ነው። ለምድር ላይ ለጊዜው የምንኖረው መጽሐፍ እንደሚለው የሰው ዕድሜው ቢበዛ 80 ነው። ብንኖር እስከ 80 ካለፈም እስከ 100 ልንኖር እንችላለን። ስለዚህ በስጋ የምንወለደው ልደት በስጋ የምናገኘው ልደት ጊዜያዊ ነው። በምድር በተፈጠርንባት ምድር የምንኖረው ለጊዜው ነው። ያ የምንኖርበት ጊዜ እኛ እናውቀውም እንጂ በእግዚአብሔር ዘንድ የተሰፈረ የተቆጠረ ነው። እግዚአብሔር እኔን ወደሱ የሚጠራበት ቀን አለ። በእግዚአብሔር ዘንድ እዚህ እንድኖር የተፈቀደልኝ ጊዜ አለ። እናንተም እኛ ግን አናውቀውም። እግዚአብሔር ቸርነቱ እግዚአብሔር ረቂቅነቱ የተወለድንበትን ጊዜ እንጂ የምንሞትበትን ቀን እንዳናውቅ ነው ያደረገን። ሰው የሚሞትበትን ጊዜ ቢያውቅ ተሰቆ ገና ቀድሞ ሊሞት ይችላል። ሰቀቀኑ ይገለዋል። ተስፋ መቁረጥ ይመጣል። እግዚአብሔር ግን የምንወለድበትን እንጂ ወደሱ የምንሄድበትን ጊዜ አላሳወቀን። የሆነ ሆኖ ግን በምድራዊ ልደት ለጊዜው ነው በዚህ ምድር የምንኖረው። ስለዚህ ይሄ ጊዜያዊ ልደት ይባላል። ያኛው ልደት ደግሞ ከውሃና ከመንፈስ ቅዱስ የምንወለደው ልደት ዘላለማዊ ልደት ይባላል። አንድ ሰው ሲጠመቅ ሁለተኛ ልደት ፈጸመ ይባላል። ስለዚህ መጽሐፍ እንደሚለው ጥምቀት ሁለተኛ ልደት ነው። ስለዚህ እኛ ክርስቲያኖች ሁለት ልደት አለን፣ የሥጋ ልደትና የመንፈስ ልደት፣ ከሰው የምንወለድበትና ከእግዚአብሔር የምንወለድበት። ስለዚህ ከዚህ የምንገነዘበው ሁለት ልደት እንዳለን ነው። አንደኛው ልደት እንዳልኳችሁ ጊዜያዊ ልደት ነው፣ የሥጋው ልደት። የመንፈሱ ልደት ደግሞ ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ በአብ በወልድ በመንፈስ ቅዱስም ተጠምቀን የምንወለደው ልደት ዘላለማዊ ልደት ነው። ዘላለማዊ ለዘላለም ከእግዚአብሔር ጋር በምድርም በሰማይም የምንኖርበት መንግስተ ሰማያት የምንገባበት ከመላእክት ጋር በሰማይ ቅዱስ 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 እያልን እግዚአብሔርን እያመሰገንን የምንኖርበት ያንን ዕድል የምናገኝበት መንፈሳዊ ልደት ነው። ይሄ መንፈሳዊ ልደት ደግሞ ዘላለማዊ ነው። ያኛው ልደት ምድራዊ ነው። በጥምቀት የምናገኘው ልደት ደግሞ ሰማያዊ ነው። የመጀመሪያው ልደት ግዙፍ ነው። ከእናት ከአባታችን ስንወለድ ወላጆቹ ያዩታል። ከመንፈስ ቅዱስ ስንወለድ ግን አናውቅም፣ አንረዳም። ረቂቅ ልደት ነው። ካህኑ ውሃውን ሲባርከው ወደ ማያገቦነት ሲለውጠው የቀደሰውን ውሃ አንስቶ ሲያጠምቅ እንመለከታለን። ከሥላሴ ግን ልጅነትን ስናገኝ አናይም። በመንፈሳዊ አይን እንጂ በሥጋ አይን አይታይም። ስለዚህ ረቂቅ ልደት ይባላል። በሚታይ አገልግሎት የማይታየውን የእግዚአብሔርን ጸጋ የምናገኝበት፣ በሚታይ አገልግሎት በረቂቅ ልደት የሥላሴ ልጆች የምንሆንበት። ስለዚህ ይህንን ነው ጌታችን ለኒቆዲሞስ ያስተማረው። ቅድም እንዳልኳችሁ የድኅነት ትምህርት የሚስጥር ትምህርትን ያስተማረው። ጹም፣ ጸልይ፣ ስገድ፣ መጽውት አይደለም ያለው። ዳግመኛ ልትወለድ ይገባሃል። ከምግባር ሃይማኖት ይቀድማል። ከስራ ልጅነት ይቀድማል። ሌላውን ተግባር ከማከናወናችን በፊት ተጠምቀን የሥላሴ ልጆች መሆን እንዳለብን። ስለዚህ ኒቆዲሞስን ጌታ ምን አለው? ዳግመኛ ልትወለድ ይገባሃል። ዳግመኛ ካልተወለድክ የእግዚአብሔር መንግስት ወይም መንግስተ ሰማያትን አትወርስም። ከዛ ኒቆዲሞስ ይህንን ቃል ሰማ። መስማት ብቻ አይደለም፣ ይህንን ቃል ከሰማ በኋላ አምላኩን ተከተለ። የጌታን ቃል ፈጸመ። ኒቆዲሞስ ከዛይ ሰዓት ጀምሮ ሕይወቱ እስከ መጨረሻው ድረስ
ከክርስቶስ ጋር ሆነ። ያላመነው አመነ፣ ያልተረዳውን ተረዳ፣ ያላወቀውን አወቀ። ዳግመኛ ከውሃና ከመንፈስ ቅዱስ ተወለደ፣ በክርስቶስ አመነ፣ ከክርስቶስ ጋር ሕይወቱን አደረገ። እንግዲህ ይህ ኒቆዲሞስ የአይሁድ መምህር የነበረው፣ የአይሁድ አለቃ የነበረው፣ ባለጸጋ የነበረው ታላቁ ሰው ኒቆዲሞስ ማታ ማታ ከክርስቶስ እግር ስር ሄዶ የጌታን ቃል የቃሉን ትምህርት ቁጭ ብሎ እየሰማ ቆየ። እንግዲህ ማታ ማታ መሄዱ ብዙ ትርጉም አለው። አንደኛ በቀን ስራ ተግባር ስላለው፣ ባለስልጣን ስለሆነ፣ ህዝብ ስለሚያስተዳድር፣ ስለሚሾም፣ ስለሚሽር፣ ለተበደለው እየፈረደ ለበደለው እየፈረደበት ህግን እያስፈጸመ ህዝብን እያስተዳደረ ስለሚቆይ፣ አንድም ስለሚያስተምር፣ በሌላ መልኩ ደግሞ ከውዳሴ ከንቱ ለመራቅ ውዳሴ ከንቱ እንዳይገጥመው፣ ሰዎች ወደ ኋላ በውዳሴ ከንቱ እንዳይጎትቱት፣ እንዳይስቡት፣ አንተ መምህር ሆነ፣ አንተ አይሁድ አለቃ ሆነ እንዴት ካንተ በእድሜ የሚያንስ ሰው ጋር ሄደ እንዴት ትማራለህ እንዳይሉት፣ ወደ ኋላ እንዳይስቡት፣ በውዳሴ ከንቱ እንዳይጠልፉት ማታ ማታን መረጠ ይላል የቤተ ክርስቲያናችን የትርጓሜ መጽሐፍ። አንድም ለምን ማታ ማታ ሄደ ካለ የሌሊት ልብ የተከተተ ነው። ቀን ሰው ሐሳቡ ይበተናል፣ ልቡ አይሰበሰብም፣ ያወጣል ያወርዳል። በተሰበሰበ በተከተተ ልብ ቃሉን መስማት ስለማይቻል የሌሊት ልብ፣ የማታ ልብ የተከተተ የተሰበሰበ፣ ወደዚህ ልሂድ፣ ይሄን ልስራ፣ ወደዛ ቦታ ልሂድ፣ እንዲህ ያለ ነገር ልከውን እማንልበት፣ ወዲህ ወዲያ መንቀሳቀስ የማንችልበት ጊዜ ስለሆነ ልብ ይከተታል። ስለዚህ በተከተተ ልብ የእግዚአብሔርን ቃል ለመስማት ሰምቶ ወደ ሕይወት ለመተርጎም የሰማውን በልቡ ለማኖር ሌሊትን መረጠ። መጽሐፉ በሌሊት እየሄደ ነው የሚለው። ሌላው ኒቆዲሞስ በሌሊት ሄዶ ሲማር የነበረበት ምክንያት ምንድን ነው ካልን ሰዎች እንዳይንቁት ነው። እንዳይንቁት እንዴ ሳይማር ነው እንደኛን የሚያስተምረን? ሳያውቅ ነው እንዴ አዋቂ ነኝ ያለው? ሳይማር ነው እንዴ መምህር ነኝ ያለው? ብለው እንዳይንቁት፣ እንዳያቃልሉት ሌሊትን መረጠ። ኒቆዲሞስ ሌሊት እየሄደ ሲማር የነበረው ይሄንን ነበር። ጌታችን መድኃኒታችንም ኢየሱስ ክርስቶስ ለአንድ ሰው የሚገባው ነገር ድህነትን ይፈጽማል። ሳምራዊቷን ሴት ውሃ ልትቀዳ ሄደችውን ብቻዋን ነው ሕይወት ቃል ያስተማራት። ኒቆዲሞስንም ብቻውን ነው። ጌታችን ሰው በተሰበሰበበት ጉባኤ በተዘረጋበት ብቻ አልነበረም ሲያስተምር የነበረው። ሰው በበዛበት ብቻ አልነበረም። በተራራ ላይ አስተምሯል፣ በቤተ መቅደስ አስተምሯል። ኒቆዲሞስንም እንደዚሁ በሌሊት ለብቻው አስተምሮታል። ይሄ የጌታን ትሕትና የሚያሳይ ነው። እግዚአብሔር አምላክ እኛ ልጆቹ መዳን እንዲፈጸምልን፣ ድህነትን እንድናገኝ፣ በረከትን እንድናገኝ እንዴት እንደሚፈልግ የሚያስረዳን ነው። ስለዚህ ኒቆዲሞስ በሌሊት እየሄደ የጌታን ትምህርት ተማረ፣ ቃሉን ሰማ፣ ያልተረዳውን ጠየቀ። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስን ተከተለው፣ አድርግ የተባለውን አደረገ። ይሄ ኒቆዲሞስ መጨረሻው ምንድነው? ምን አይነት ሰው ነው የሆነው ካልን ኒቆዲሞስ የዓርብ ሰው ነው የሆነው። ያ ያልተጠመቀው ኒቆዲሞስ፣ ስለ ጥምቀት የማያውቀው ኒቆዲሞስ፣ ዳግመኛ ያልተወለደው ኒቆዲሞስ፣ ዳግመኛ ልትወለድ ይገባል የሚለውን የጌታን ቃል ከሰማ በኋላ ጌታን ተከተለው። እስከ ምን ካላችሁኝ እስከ መስቀል ድረስ፣ እስከ መከራ ድረስ ተከተለው። ዛሬ እኛም አምላካችንን ልንከተል የሚገባን በማጣትም በማግኘትም፣ በሐዘንም በደስታም፣ በሀገር በኖር ጊዜ በመሰደድም ጊዜ፣ ስናጣም ስናገኝም፣ በጭንቅ ጊዜ በሰላምም ጊዜ እግዚአብሔርን ልንከተል ይገባል። ኒቆዲሞስ በጭንቅም ሰዓት ከክርስቶስ ጋር ነበረ፣ ከጌታ ጋር አብሮ ነበረ። አምላኩን በቃ ፈጽሞ አልተለየውም፣ ተከተለው።
ልቡንም ራሱን ሰጥቶ ነው የተከተለው። ያ ኒቆዲሞስ መጨረሻ ላይ ያገኘው እድል ያገኘው ጸጋ ክርስቶስን በመከተል ትልቅ ዋጋ ትልቅ በረከት የፈጸመ ሰው ነው። ምንድነው ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ለኛ ሲል ከሰማይ ወርዶ በምድር ተመላልሶ በመጨረሻ ሰዓት ላይ በመስቀል ላይ ተሰቅሎ ነፍሱን ለኛ አሳልፎ ከሰጠ በኋላ ተፈጸመ ብሎ ነፍስና ስጋው ተለይቶ የድህነትን እንደፈጸመ ጌታችን ከሞተ በኋላ የጌታን የከበረ አካል የጌታን የተቀደሰ አካል ከመስቀል ላይ አውርዶ ታቅፎ ገንዞ ለመቅበር የጌታን አካል ለመታቀፍ ጌታችንን ለመገነዝ ቅዱስ እግዚአብሔር ቅዱስ ኃያል እያለ እያመሰገነው እያከበረው ጌታን ገንዞ ለመቅበር የከበረውን የክርስቶስን አካል ለመታቀፍ የታደለ ሰው ነው የሆነው። ኒቆዲሞስ እድለኛ ነው። ጌታን ታቅፏል። የጌታ ደም ነክቶታል። ከመስቀል ላይ ሲያወርደው የተወጉ ጎኖቹን ተመልክቷል። የተቸነከሩ እጆቹን እግሮቹን አይቷል። ኒቆዲሞስ ምን አይነት እድለኛ ሰው ነው! ክርስቲያኖች እኛም አሁን ጌታ ከኒቆዲሞስ የበለጠ እድል እኮ ሰጥቶናል። የክርስቶስን ስጋውን እንድንበላ ነው ለኛ የተፈቀደልን። አካሉን እንድናቅፍ ብቻ አይደለም። ያ የተቆረሰውን ስጋ እንድንበላ፣ ያ የፈሰሰውን ደም እንድንጠጣ፣ ስጋው ከስጋችን ጋር እንዲዋሃድ፣ ደሙ ከደማችን ጋር እንዲዋሃድ፣ ከሱ ጋር ህብረት እንዲኖረን፣ እሱ በእኛ ላይ ለማደር እኛ ከሱ ጋር እንድንኖር ስጋዬን ብሉ ደሜን ጠጡ ብሎ ጌታችን ይህንን እድል ሰጥቶናል። አሁን የኛ ድክመት ገና ነኝ፣ ለቁርባን አልበቃውም፣ ወጣት ነኝ፣ ልጅ ነኝ፣ ቤት መስርቼ ትዳር ይዤ ልጅ ወልጄ በዚህ ወጥቼ በዚህ ገብቼ ነግጄ አትርፌ እያልን ስለምንቆይ እንጂ ጌታችን ግን ለኛ ለአዲስ ኪዳን ክርስቲያኖች ስጋዬን ብሉ ደሜን ጠጡ፣ ስጋዬን ከበላችሁ ደሜን ከጠጣችሁ የዘላለም ሕይወት አላችሁ፣ እኔ በእናንተ አድራለሁ እናንተም ከኔ ጋር ትኖራላችሁ። ይህን እድል ሰጥቶናል። ይህን እድል ልንጠቀምበት ይገባል። ይህን እድል ለመጠቀም መማር፣ ንስሐ መግባት፣ የበደሉትን መካስ፣ የቀሙትን መመለስ፣ የተጣሉትን መታረቅ፣ ቂምን ከልቦና ማውጣት፣ አታድርጉ የተባለውን ነገር መተው፣ አድርጉ የተባለውን ማድረግ፣ በሕገ እግዚአብሔር በሥርዓተ ቤተክርስቲያን መመላለስ፣ በካህን ምክር መመላለስ። ይህን ካደረግን የጌታን ስጋና ደም ተቀብለን ቅዱስ ስጋውን ክቡር ደሙን በልተን ጠጥተን እሱ በእኛ ያድራል፣ እኛም ከእሱ ጋር እንኖራለን፣ መንግስቱን እንወርሳለን። በመንግስተ ሰማያት ከመላእክት ጋር ቅዱስ 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 እያለን እናመሰግናለን። ለዚህ ኒቆዲሞስ እድለኛ ነው፣ እኛም እድለኛ ነን። ኒቆዲሞስ እድሉን ተጠቀመ፣ እኛ ግን እድላችን አልተጠቀምንም። የተሰጠንን ጸጋ የተሰጠንን ድነት ከመጠቀም ይልቅ ቀጠሮ እንይዛለን። ያን ከመጠቀም ይልቅ ነገ ተነገ ወዲያ እንላለን። ስወልድ ሳገባ እንላለን። ልኳን ልዳር እንላለን። ስለዚህ እድላችን ልንጠቀም ይገባል። ነገ ስንል ዛሬ ሞት ቢመጣስ? የዛሬ ዓመት ስንል በመንፈቅ ብንጠራስ? የእግዚአብሔር ቀን መች እንደሆነች አናውቅም። ለዚህ ነው መጽሐፍ ቅዱስ ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ ማለት አሁን እንደነገርኳችሁ ንስሐ ገብተን የበደልነውን ክሰን የቀማነውን መልሰን የተጣላነውን ታርቀን ከቂም ከበቀል ከጥላቻ ከአድመኝነት ከዘረኝነት ርቀን በንስሐ ሳሙና ታጥበን ስጋውን ደሙን ተቀብለን ጧት ለኪዳን ቀን ለቅዳሴ ማታ ለጉባኤ በቤተ እግዚአብሔር እየተመላለስን እያመለክን በሕጉ በሥርዓቱ እየተመላለስን መኖር ነው የሚጠበቅብን። ይህን ካደረግን ስጋው ደሙ ተቀብለን የዚህ ዕድል ተጠቃሚ መሆን እንችላለን። እንግዲህ በመጨረሻ እንዳትዘነጉ የትምህርታችን ርዕስ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ መንግስተ ሰማያትን አይወርስም ነው። ስለዚህ ይህንን ትምህርት ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ብለናል። ቃሉን ያስተማረው ለኒቆዲሞስ ነው። ኒቆዲሞስ ማን እንደሆነ አይተናል። የአይሁድ መምህር የአይሁድ አለቃ እንደሆነ ተረድተናል። ስለዚህ ቤተክርስቲያናችን
ይህንን እንድናውቅ ይህንን እንድንረዳ ይህንን ሳምንት ኒቆዲሞስ ብላ ሰየመዋለች። አሁን ትምህርታችንን ለመጠቅለል ስለ ኒቆዲሞስ ተረክን፣ ስለ ምስጢረ ጥምቀት አየን፣ ዳግመኛ ልደት ምን እንደሆነ ተመለከትን። እግዚአብሔር አምላክ ለኒቆዲሞስ በሌሊት ያስተማረውን ትምህርት በስፋት አየን። አሁን ከኒቆዲሞስ ምንድነው የምንማረው ነው? ኒቆዲሞስ ብለን ሳምንቱን ቀርተነው ማለፍ ብቻ ሳይሆን የኒቆዲሞስን ትምህርት የኒቆዲሞስን ታሪክ ተረድተን መሄድ ብቻ ሳይሆን ቤተ ክርስቲያናችን ለኒቆዲሞስ በኒቆዲሞስ ስም ይህንን ሳምንት ስትሰይም እኛ እንድንማረው እኛ እንድናውቅ የፈለገችው ነገር አለ። ስለዚህ ከኒቆዲሞስ ምን እንማራለን? የመጀመሪያው ከኒቆዲሞስ የምንማረው የእግዚአብሔርን ቃል የእግዚአብሔርን ድምፅ ለመስማት መትጋት እንዳለብን እንማራለን። ኒቆዲሞስ ቀን ቀን ሲሰራ ውሎ ማታ ደከመኝ ሳይል ወደ ክርስቶስ ሄዶ ይማር ነበረ። በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ሰው በእግዚአብሔር ቃል እንጂ በምግብ ብቻ አይኖርም ይላል ወንጌላዊው ማቴዎስ። ያው የሰው ልጅ በስጋ ምግብ ብቻ እንደማይኖር የስጋ ምግብ ብቻ እየተመገቡ በመኖር የእግዚአብሔር መንግስት እንደማትወረስ ወይንም ደግሞ ሰው በህይወት ሊኖር የሚችለው በስጋ ምግብ ብቻ እንዳልሆነ ሲያስረዳን ስለ ጌታ ስለ ጾም ከተናገረ በኋላ ጌታችን ኢየሱስ መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይደለም ብሎ ተጽፏል ብሎ ጌታችን ተናግሯል። የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ስናነበው ስለዚህ የሰው ልጅ ሁሉ ባለስልጣንም ቢሆን የተማረም ቢሆን ታዋቂም ቢሆን ባለጸጋም ቢሆን በቤቱ ሁሉ ነገር የሞላለት ቢሆን የእግዚአብሔርን ቃል መመገብ የእግዚአብሔርን ቃል መማር ያስፈልጋል። ለምን? ሰው በእንጀራ ብቻ አይኖርም። የስጋ ምግብ እንዳለ ሁሉ የነፍስ ምግብም አለ። የነፍስ ምግብ አለ። የነፍስ ምግቧ ቃል እግዚአብሔር ነው። የነፍስ ምግቧ ኪዳኑ ነው። የነፍስ ምግቧ ቅዳሴው ነው። የነፍስ ምግቧ ንስሐው ነው። ምጽዋቱ፣ አስራቱ ይሄ የነፍስ ምግብ ነው። ማይሌቱ፣ ቅዳሴው የነፍስ ምግብ ነው። ስለዚህ ይህን ልንመገብ ይገባል። ኒቆዲሞስ ያ ሁሉ ጸጋ ያ ሁሉ ሀብት እያለው ማታ ማታ እየሄደ በስጋው የሞላለት የላሜ ጣም የሚበላ ቢሆንም ለነፍሱ ደግሞ የእግዚአብሔር ቃል እንደሚያስፈልገው ስላወቀ በትጋት ሄዶ ይማር ነበረ። ስለዚህ የእግዚአብሔርን ቃል ልንማር ይገባል። የእግዚአብሔርን ድምፅ ዕለት ዕለት መስማት ያስፈልጋል። ቀን ውለን ሰርተን ተምረን ወጥተን ወርደን ማታ ደግሞ ወደ ቤቱ ወደ ጉባኤው መተን በእግዚአብሔር ቃል ልንጽናና በእግዚአብሔር ቃል የቀን ውሏችን ልንፈትሽ ያላወቅነው ልናውቅ ይገባል። ስለዚህ ከኒቆዲሞስ የምንማረው የእግዚአብሔርን ቃል መማር ነው። ቃሉን ስንሰማ እንጽናናለን። ቃሉን ስንሰማ እንረጋጋለን። ቃሉን ስንሰማ እንበረታለን። ቃሉን ስንሰማ ከውድቀታችን እንነሳለን። ከኃጢአት ወደ ጽድቅ እንመለሳለን። ከጨለማ ወደ ብርሃን እንመለሳለን። ስለዚህ ከኒቆዲሞስ የምንማረው በትጋት የእግዚአብሔርን ቃል መማር ነው ክርስቲያኖች። ስለዚህ ዕለት ዕለት የእግዚአብሔርን ድምፅ መስማት ዕለት ዕለት የእግዚአብሔርን ቃል መማርን ከኒቆዲሞስ እንማራለን፣ ልንማር ይገባል። ሁለተኛ ከኒቆዲሞስ የምንማረው ምንድነው ካልን ትሕትናን እንማራለን። ባለጸጋ ሆኖ ባለስልጣን ሆኖ ባለሀብት ሆኖ ታላቅ ሰው ሆኖ እኔ እንዴት ወደ መምህራን ሄጄ ልማር ይገባል? መማርም ቢኖርብኝ መምህራን ወደ እኔ ሊመጡ ይገባል እንጂ እኔ ሁሉ ክብር እያለኝ እንዴት ወደ ቤተ ክርስቲያን እንዴት ወደ አስተማሪ ወደ መምህር ሊሄድ ይገባኛል አላለም። ራሱን ዝቅ አድርጎ ወደ ክርስቶስ ሄደ። ስለዚህ በዚህ ዘመን ያለን ባለስልጣን፣ በዚህ ዘመን ያለን ባለጸጋዎች፣ በዚህ ዘመን ያለን አዋቂዎች ነን ባይ ቀበብቶች፣ ታዋቂዎች፣ ዝነኞች፣ ባለጸጎች ከኒቆዲሞስ ይሄንን ልንማር ይገባል። ትሕትናን ልንማር ይገባል። ይሄ ሁሉ ጸጋ ያለው ወደ ክርስቶስ ሄዶ ቁጭ ብሎ ይማር ነበር። እኛም በምንም የኑሮ ከፍታ ላይ በምንም የስልጣን ቦታ ላይ ብንኖር ሰው ስለሆንን የእግዚአብሔር ቃል ያስፈልገናል። ሰው ስለሆንን መማር ያስፈልጋል። ስለዚህ በትሕትና ወደ ክርስቶስ ሄደን መማር እንዳለብን ትሕትና ያስፈልጋል። እኔ ባለስልጣን ነኝ ብሎ ራስን መኮፈስ አያስፈልግም፣ አያጸድቅም። እሱ የተማርኩ ነኝ ብሎ ራስን ከፍ ማድረግ አያስፈልግም። እውቀት የሚሰጠው ከእግዚአብሔር ነው። ስልጣንም ከእግዚአብሔር ነው። ጸጋም ሀብትም ቢኖር ሀብት ከእግዚአብሔር ነው።
ሀብትን እግዚአብሔር ካልባረከው ትርጉም የለውም። ስለዚህ ከኒቆዲሞስ ይህንን እንማራለን፣ ትሕትናን። ሶስተኛ ከኒቆዲሞስ የምንማረው ምንድን ነው ካልን ከመምህራን እግር ስር ቁጭ ብለን ከጉባኤ ተቀምጠን በምንማርበት ሰዓት ላይ መጠየቅ እንዳለብን ከኒቆዲሞስ እንማራለን። ኒቆዲሞስ ዳግመኛ ካልተወለድክ የእግዚአብሔርን መንግሥተ ሰማያትን አትወርስም፣ ዳግመኛ ልትወለድ ይገባል ሲለው አልገባውም። ግን መምህር ነው፣ ግን አዋቂ ነው፣ አልተረዳም። አሁን እኔ ይሄ ትምህርት እንዴት ነው ብዬ ብጠይቅ አላዋቂ ነው ይለኝ ይሆን? አንተ መምህር አይደለህ እንዴት አላወቅም ይለኝ ይሆን ብሎ ሳይፈራ ጠየቀ። ሰው እንዴት ነው ዳግመኛ ከስጋ ሊወለድ የሚችለው? ሰው እንዴት ነው ዳግመኛ መወለድ የሚችለው ብሎ ጠየቀ። ስለዚህ ከኒቆዲሞስ ምን እንማራለን? መጠየቅ፣ ያልገባንን ያልተረዳንን የረቀቀብንን ነገር መምህራንን መጠየቅ፣ ተምረን ሳይገባን እንደገባን፣ ጥያቄ እያለን ሳይመለስልን እንደተመለሰልን፣ ሳንረዳ እንደተረዳን ሆነን መሄድ የለብንም። ጎበዝ ተማሪ ይጠይቃል። የጎበዝ ተማሪ መለያው መጠየቅ ነው። ሌላው የጎበዝ ተማሪ መለያው የተጠየቀውን ይመልሳል፣ በትጋት ይማራል። ስለዚህ ከኒቆዲሞስ የምንማረው በሃይማኖት ስንኖር ለሚጠይቁን ሁሉ መልስ መስጠት እንዳለብን ሁሉ ያልገባንንም ደግሞ ከመምህራን መጠየቅ አለብን። ስለዚህ ለሚጠይቁን መልስ ለመስጠት መጀመሪያ ያልገባንን ከመምህራን መጠየቅ፣ ኒቆዲሞስን መጠየቅ፣ የእግዚአብሔርን ቃል ስንሰማ መጠየቅ እንዳለብን አስተምሮናል። እዚህ የመጀመሪያው። ሶስተኛው ከኒቆዲሞስ የምንማረው ጥያቄ መጠየቅ ነው። በትጋት የእግዚአብሔርን ቃል መስማት ብለናል። ሁለተኛ ትሕትናን፣ ሶስተኛ መጠየቅ። እነዚህ ሶስት ነገሮች ከኒቆዲሞስ እንማራለን። ስለዚህ የተወደዳችሁ ምእመናን በየትኛውም አጋጣሚ፣ በየትኛውም መድረክ ላይ፣ በየትኛውም ጉባኤ ላይ የእግዚአብሔርን ድምፅ የእግዚአብሔርን ቃል ስንሰማ ያልገባንን ነገር መጠየቅ አለብን። ስለዚህ ከኒቆዲሞስ እነዚህ ሶስት ነገሮች በደንብ አድርገን መማር አለብን። ዕለት ዕለት የእግዚአብሔርን ቃል ለመስማት መትጋት፣ ምንም ደረጃ ላይ ብንሆን ከእግዚአብሔር በታች ስለሆንን ትሑታን መሆን። በትሕትና ጸጋ ይገኛል፣ በትሕትና ምስጢር ይገለጣል፣ በትሕትና በረከት ይገኛል። ሌላው ያልተረዳነውን ነገር መጠየቅ። ጌታችን መድኃኒታችን ኢየሱስ ክርስቶስ ማንም ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር መንግሥተ ሰማያትን ሊወርስ አይችልም፣ ዳግመኛ ልትወለድ ይገባሃል ብሎ ያስተማረው የድነት ትምህርት ነው። ስለዚህ ኒቆዲሞስን አስተምሮት ኒቆዲሞስ ቃሉን ሰምቶ በተግባር አውሎ እስከ መጨረሻው ድረስ ከክርስቶስ ጋር ጸንቷል። እስከ መስቀል ድረስ ታምኗል። እስከ መስቀል ድረስ አብሮ ኖሯል። ከዛም የሕይወቱ ፍጻሜ ድረስ እሱም በማመን የጸና ታላቅ ሰው ሆኗል ማለት ነው። ስለዚህ እኔም እናንተም በ40ና በ80 ቀናችን ከውሃና ከመንፈስ ቅዱስ ተወልደናል። ሃይማኖት ተቀብለናል። ልጅነትን አግኝተናል። የመንፈስ ቅዱስ ማደሪያዎች ሆነናል። አሁን ከኛ ምን ይጠበቃል? በሃይማኖት ጸንተን በምግባር ቀንተን መኖር፣ እንደ ኒቆዲሞስ እስከ መጨረሻው ድረስ መታመን፣ በሃይማኖታችን ጸንተን በምግባራችን ቀንተን በመከራም ጊዜ በደስታም ጊዜ ከእግዚአብሔር ጋር መኖር። በዚህ መልኩ እንድንኖር ይሄ ቃል ያስተምረናል። ለዚህ ሁላችንም በሃይማኖት ጸንተን በምግባር ቀንተን ንስሐ ያልገባን ንስሐ ገብተን ንስሐ የገባን ቅዱስ ሥጋውን ክቡር ደሙን ተቀብለን የእግዚአብሔር መንግሥቱን እንድንወርስ እግዚአብሔር አምላካችን ይፍቀድልን። የአባቶቻችን በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ተዋህዶ ሃይማኖታቸው ከሁላችን ጋር ለዘላለም ጸንታ ትኑር። ወስብሐት ለእግዚአብሔር። ይቆየን።